ሜሮንና ሳሚ እንግዲህ እንዳያችሁት ተፋጠጡ። በጣም ተናደው ውስጣቸው ተባገነ። ሜሮን ለምንድን ነው ሳሚን ልትጠላው የተነሳች? ሜሮን ሳሚን ልትጠላው የተነሳችበት ምክንያት እንግዲህ ከሰላም ጋር ያለውን ግንኙነት እስካላቆመ ድረስ ሜሮን መቼም ቢሆን ሳሚን በጥሩ አይኗ ወይም ልትወደው ወይም ልታከብረው አትችልም። ሳሚ አባቱን ወይም ግርማን እንደ አባቴ እንዳልሆን እወቅ አለው። ሳሚ አሁን ላይ ሰላምን ወይም ሀሴትን እንደሚያፈቅራትና ወደፊት ሜሮንን ከቤት ሲያስወጣ እንደሚያገባት ቃል ገባላት። ሁለታቸውም ቃል ተገባቡ እና ታዲያ ሜሮንና ሰላም እንዴት ሊሆኑ ነው? አንድ ቤት ውስጥ በእንደዚህ አይነት ደረጃ እንዴት አብረው ይኖራሉ ብላችሁ ተስፋ ታደርጋላችሁ? ጆሲ አሁን ላይ ሜሮንን ስለተደበደበች በጣም ደስተኛ ነው። ወደፊትም ከወንድሜ ጋር አለያይሻለሁ ብሏታል። እኔ የምላችሁ አንድ ነገር ልበላችሁ፣ ጆስ እኮ ከሰላም ፍቅር እንዳያዘው ያስታውቃል። እማወድሻለሁ። እሺ ጆሲ አሁን ላይ ሜሮንን በዛም በዝም እያለ ለማብሸቅና ህይወቷን ለመበጥበጥ እየተነሳ ነው። ከወንድሜ ጋር አለያይቼ ባልገለግልሽ እያለ እየዛተባን ነው። ሜሮን ከጆሲ ጋር ተስማምታ ካልኖረች አለበለዛ ይህን ሳሚ የሚባል ሸበላ ሰውዬ ልታጣው ነው። ሳሚ የሚባለው ልጅ እንደምታዩት እርጋታውና ውበቱ ይማርካል። ለሰላም ሊገባን ነው፣ ግን ለሰላም በጣም ይገባታል። ለሰላም እንደውም ሲያንስባን ነው። ሰላም እኮ በጣም ጀግና አስተዋይ ልጅ ናት። ሰላም አስተዋይ ልጅ ጀግና፣ በቃ ጥሩ መልካም ሴት ናት እና ሳሚ ይገባታል የምትሉ ሁላ እስኪ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ውድ የሀገሬ ልጆች። እንግዲህ እንደሚታወቀው ሳሚና ግርማ ትላንትና ተፋጠጡ። ክላሱ ገብተው ወረቀት ሲፈትሹና ወረቀት ሲያወጡ በነበረበት ሰዓት አሁን እንግዲህ ጆሲ ሜሮንን እሷን ከጎኗ ሆኖ ካሜራ ሳሎን ላይ ደቅኗል። ምን እንደምትሰራና ምን እንደምታደርግ እየተከታተላት ነው። ሜሮን ጋሽ ግርማ ሊደፍራትም እንደነበረ ጆሲ አውቋል። ጋሽ ግርማ ይህን ያክል ከልጅ ሚስት ጋር የሚልከሰከስ ሰው እንደሆነ አወቀ። ጋሽ ግርማ ሰላምን ብቻ አይደለም ፈልገው ሜሮንንም ይፈልጋል። እንዲህ ሴት የሰው ሴት ከሚፈልግ ጋሽ ግርማ ለምን አያገባም? አሁን ይሄ ነገር ሳሚ ቢሰማበት አይቆጣም? ሳሚ እንዳውም ስለ ሀሴት ወይም ስለ ሰላም የሰማው ነገር ራሱን አደንዝዞ ጸጥ አድርጎታል። በጣም ያሳዝናል። ሀሴት ያሳለፈችው እልፈት መከራ በጣም ከባድ ነው። ሳላደንቃት አላልፍም። በዚህ አጋጣሚ ጀግና አስተዋይ ልጅ ናት። ጎበዝ፣ ይመቻት። እንደሱ አይነቷን ነፍ ዓመት ያኑርልን። ሌላዋ ሴት ብትሆን ተነፋርቃ እስካሁን ድረስ ስታለቅስ ህይወቷ ብስቅልቅል ብሎ ጎዳና ላይ ትወድቅ ነበር። እሷ ግን ጀግና ሆና ትምህርቷንም ተምራ ህይወቷን ለመቀየር ደፋ ቀና ብላለች። ጎበዝ። ታዲያ እንደዚህ አይነት ሴት መደነቅ፣ መታገስ የለባትም? አለባት በደንብ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ አድርጉ። ከሰላም ወይም ከሜሮን ምን ተማራችሁ? ምን አይነት ትምህርት አገኛችሁ? ለነገ ለህይወታችሁ አስተማሪ ወይም አደጋ ምን አይነት? እኔ ከሜሮን የተማርኩት ክፋትን፣ ጥግነትን፣ ጨካኝነትን ተምሬያለሁ። ከሰላም ደግሞ ርህሩህነትን ተምሬያለሁ። ከጋሽ ግርማ ደግሞ የአባትያ ወይም የእንጀራ አባት ክፋትን ተምሬያለሁ። እናም ነገ ለልጆቼ እንዲህ አይነት ፈተና እንዳይገጥማቸው ዱዓ አድርጋለሁ ማለት ነው። የእንጀራ አባት ሲባል ሲወራ በጣም ከባድ ነው። ለካ ውሸት ይመስለኝ ነበር።
እውነት እንደሆነ አሁን ላይ ገባኝ። እናንተስ ደርሶባችኋል? እስኪ ከደረሰባችሁ ለህዝቡ የሚያስተምር ቪዲዮ ቀርጻችሁ ለማስተላለፍ ሞክሩ። ለህዝቡ የሚያስተምር ቪዲዮ አድርጋችሁ ቀርጻችሁ አስተላልፉ። ውድ ሀገሬ ልጆች በቃ ያስተምራል ቪዲዮ። እንደዚህ አይነት ቪዲዮ ስታገኙ እንደዚህ አይነት ህይወት ያሳለፋችሁ ልጆች ለልጆች ወይም ለአዛውንቶች ተናገሩ፣ እነሱ ያስተላልፉላችኋል። እናንተ ማስተላለፍ ከፈራችሁ ይሄ ነገር አብዛኛውን ጊዜ ይደጋገማል። ላኪን ግን የሚያወራው ውስጣቸው ይነዳል እንጂ ውጭ ወጥቶ ያላወሩ ስንት ምስኪኖች አሉ። ምስኪኖች አዛውንቶች እየተጎዱ አጋጣሚ ሆኖ የእሷ ወይም የሰላም ወደ ሚዲያ መጣላት እንጂ አለበለዛ ሁሉም ቤቱን ዘግቶ በቤቱ የሚያለቅሱ ስንት ወጣቶች አሉ። የእውነት የሚያሳዝኑ ብዙ ከባድ ፈተና አሳልፈው እንዴት በአንድ ወንድ ብቻ መሰላችሁ በሁለት በሶስት ወንድ ተደፍረው ለማንም ያላወሩ ህይወታቸው ምስቅልቅል ያለባቸው ሴቶች አሉ። በእንጀራ አባት በእንጀራ እናት የተጎዱ ሴቶች እናም ሚዲያም ያላወጡ ይኖራሉ ማለት ነው። እና እንዴት አያችሁት? የእሷን ቪዲዮ እንዳስተማራችሁ ተስፋ አለኝ። ህይወት ብዙ ውጣ ውረዶች አላት። ላኪን ሰላም ወይም ሀሴት ይህን ጉዳት ሲደርስባት ከጎኗ ሆኖ የሚጠግናት ሳሚ ሰጣት። ሳሚ ጀግናና አስተዋይ ልጅ ነው። እሱን ስለሰጣት በጣም ደስተኛ ትሆናለች። አያችሁ፣ አንዳንድ ጊዜ ፈተና ቢበዛም ለበጎ ነው። ፈጣሪ የወደደውን ሰው ነው የሚፈትነው የሚባለው እውነት ነው። አሁን ሳሚ ለሰላም መጣላት ማለት ነው። የእስከ ዛሬ ጉዳቷን እና የእስከ ዛሬ መከራዋን ከዚህ በኋላ በደስታ እንደምታሳልፈው ተስፋ አለኝ ማለት ነው ውዶቼ። ያችሁ እናንተም ታዲያ ቶሎ ተስፋ ለመቁረጥ አትሞክሩ። ፈተና ቢበዛም ነገ ሌላ ቀን ነው እያላችሁ ጠንክራችሁ በህይወታችሁ እስካላችሁ ድረስ ጠንካራና አስተዋይ ሰዎች ሁኑ። ሀባይብ እኔ እንደዛ ነው የምላችሁ። እኔ የፈራሁት እንግዲህ ጆሲን ባትገለው ብዬ ተስፋ አለኝ። አያችሁ ሜሮን አሁን ላይ ምንም መላወሻ ስለሌላት ጆሲን እንደምትገለው ተስፋ ነው። ጆሲ ራሱን መጠበቅ አለበት ከዚች ከሜሮን ከጨካኟ ሴትዮ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ እና ሰብስክራይብ ማድረጋችሁን አትርሱ ሀባይብ። እንግዲህ እንደሚታወቀው ጆሲ አሁን ከሜሮን እግር ስር አልጠፋም። ሜሮንን ለማብሸቅ ደፋ ቀና እያለ ስለሆነ ሜሮን ደግሞ እስከ ወዳኛው ባታሰናብተው ብዬ ተስፋ አለኝ ማለት ነው።